አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነው እንዴት አለው? ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ? ይሄን ዘፈን ከኔ በላይ ሰላም የተወደዳችሁ ነው የተከበራችሁ ውድ ቤተሰቦች፣ ዛሬም በተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናላችንን ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ምንድነው? አርቲስት ሰማይን በለው ከሰሞኑ ህይወቱ እንዳለፈ ሁላችንም እናውቃለን። በዚህ ምክንያት በማድረግ ደግሞ በባህር ዳር አካባቢ የሚኖሩ ወዳጅ ዘመዶቹና የባህር ዳር ሰዎች ተሰብስበው እንግዲህ ሽኝት አድርገውለታል። በዚህ መልኩ ይሄን ቪዲዮ ተከታትለን እንመለስ። ድንግል ማርያም ብለን ማለዳለን። አምላክ አማልክት እግዚአብሔር ሆይ ሰላምን ላጣችው ዓለም በሙሉ ሰላምህን እንድትሰጥልን። ተመልካቾች ቪዲዮ እንደተመለከታችሁት ደስ የሚል ሽኝት ነው ያደረጉለት እና እጅግ በጣም አዝነዋል። እስኪ እናንተስ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ በድጋሚ ስለ አርቲስት ሰማይን በለው ነው። እንግዲህ የባህር ዳር ከተማ አስተዳደር እንግዲህ በስሙ ከባህር ዳር ጀምሮ እስከ ስቴዲየም ባለው መንገድ ስሙ እንዲሰየም አድርጓል። ቪዲዮ ተከታትለን እንመለስ። የባህር ዳር ከተማ ለድምፃዊ ሰማኝ በለው መታሰቢያ የሚሆን መንገድ ሰየመ። ዛሬ በባህር ዳር ከተማ ነዋሪዎችና በሙያ አጋሮቹ አማካኝነት በተዘጋጀው የአርቲስቱ የክብር መታሰቢያ መርሃ ግብር ላይ የከተማ አስተዳደሩ ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋናው መንገድ ከአሁን በኋላ ሰማኝ በለው መንገድ ተብሎ እንደሚጠራ ተወስኗል። ይህም በባህር ዳር ከተማ ተወልዶ ያደገው ሰማኝ በለው በኢትዮጵያ የባህል ሙዚቃ ላይ ላሳረፈው አሻራ የተደረገ ነው። ከዚህም በተጨማሪ በምትክ የለሽ ጥበቡ ህዝቡን ሲያገለግል ለነበረው ለዚህ አርቲስት የሚደረገው የተለያዩ የክብር ውሳኔዎች ወደፊት ተጠናክረው እንደሚቀጥሉ የባህር ዳር ከተማ አስተዳደር አስታውቋል። ለውዱ ድምፃዊ ሰማኝ በለው
መታሰቢያ የሚሆን መንገድ ትሰይማለች። ከልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋና መንገድ ከዛሬ ጀምሮ ሰማኝ በለው መንገድ ተብሎ ይጠራልም። ለታላቁ ከያኒ ያላችሁን ክብር በኮሜንት ላይ አስቀምጡለት። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው። ለአርቲስቱ ከዚህም በላይ ይገባዋል። በጣም አንጋፋ አርቲስት ነው። እንግዲህ ነፍሱን በአጸደ ገነት ያኑርልን እላለሁ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንድ ታዳጊ እንግዲህ የእናቴን ቃል አላጥፍም ብሎ እናቱ አርፋበት የእናቱን ሬሳ ቤት አስቀምጦ ሄዶ ተፈትኗል። ይሄም ደግሞ እጅግ እያነጋገረ ይገኛል። ይሄ ቪዲዮም ተከታትለን እንመለስ። ቃልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባው ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሪ ይኖራችሁ ነበር? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ያስደንቅ ነገር ነው። ምን አይነት ጥንካሬ ቢሆን ነው እናቱ አርፋ እሱ ሊፈተን ሄደው። እንግዲህ እናንተስ ምን ትላላችሁ? ስለ ቪዲዮ የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። በቀጥታ ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? በድጋሜ ታዳጊ እንግዲህ 2 ልጆች አሉ አብረውት ወንድምና እህት። እንግዲህ ማንም ረዳት የላቸውም ነበር። አሁን ግን የሚያግዘው ሰው ተገኝቷል እየተባለ ነው። ስለዚህ ቪዲዮ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። የሚረዳው ሰው ተገኝቷል። እጅግ በጣም ደስ ያሰኛል። ካሊድ እንግዲህ በባለፉት ጊዜያት የእናቱን አስክሬን ቤት ትቶ የ8ኛ ክፍል መልቀቂያ ፈተናን ጠዋትም እንደዚሁም ከሰዓት መፈተኑን ብዙዎች እንግዲህ በሶሻል ሚዲያ ላይ ሲዘዋወር ነበረ። እንደዚሁም 2 ታናናሽ ወንድሞች አሉት። የሚረዳቸው ሰው የለም። ለእናቱ ቃል በገባው መሰረት እንግዲህ አስክሬኗን ቤት ትቶ እሱ ፈተና ሊፈተን ሄዶ ነበረ። በዚህም የሚረዳቸው ሰው የለም። እንዴት ያደርጋቸዋል እነዚህን ትንንሽ ልጆች? እሱ ራሱ ትንሽ ነው ብሎ ብዙ ሰው እንግዲህ ሲቀባበል ነበረ። እዚሁ ሶሻል ሚዲያ ላይ የሚታወቀው እንግዲህ ናትናኤል መኮንን ብዙዎች ያውቁታል። ከአንድ ባልደረባው ወይንም ደግሞ ከአንድ ወዳጁ ጋር በመሆን በስልክ እንዳገኙትና ሊረዱት እንደዚሁም ትምህርታቸውንም እንዲቀጥሉ በቋሚነት ሊያግዟቸው እንደሚፈልጉና ይሄንን መተውን በአካል ሊያገኟቸው ዝግጅት እያደረጉ ስለመሆኑ አሁን በፌስቡክ እንትኑ ላይ አጓርተዋል ማለት ነው። ይሄ በጣም ትልቅ ደስ የሚያሰኝ ነገር ነው። ይሄንን ተቀባብላችሁ ሼር ላረጋችሁም ጭምር ደግሞ ምስጋና ይገባችኋል። እነዚህ ልጆች በጣም ትንንሽ ናቸው እንደምትመለከቷቸውና የሚረዳቸው ሰው ስለመገኘቱ የእውነት በጣም ደስ ብሎኛል። ደስ የሚያሰኝ ነው። እናንተንም ከልብ እናመሰግናለን። ናትናኤል መኮንን ከነ ባልደረባ ከርብ ምስጋና ይገባል። ተመልካቾች በጣም ደስ የሚል ነገር ነው። እንግዲህ የኢትዮጵያ ሕዝብ መልካም ነው። ፈጣሪ እንግዲህ መጨረሻውን ያሳምርለት ላለው ግን ለህፃኑ በጣም ብርቱና ጠንካራ ስለሆነ ደስ ይላል። እናንተስ ምን ትላላችሁ? የሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች በድጋሚ ስለ አርቲስት ሰማኝ በለው አንዳንድ ነገር ይዤላችሁ መጥቻለሁ። ምንድነው የሆነ ሰዓት ላይ ኢንተርቪው ሲደረግለት የእናቴ ነገር አይሆንልኝም ብሎ ነበር። ግን ደግሞ እናትየው አሁን ያሉበት ሁኔታ በጣም ከባድ ነው። እስኪ እሳቸውስ እንዴት ሊሆኑ ነው? ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ሰሜ ጠዋት እናቱ ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣለን፣ ደውላለን፣ ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም ምን ነው ላታ እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጅ ሰላም አደርያለሁ ደህና ነኝ ይያል በስኪ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ተመልካቾች ቪዲዮ እንደተመለከታችሁ
በጣም ከባድ ነው። በጣም እንግዲህ ምን እንደሚደረግ አይታወቅም። ፈጣሪ እንግዲህ ብርታቱን ይስጣቸው እላለሁ። እናንተም ይሄን እንደዚህ ያላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? ከሰሞኑ ዩቲናስ እንግዲህ ቲክታክ ላይ አምባር የሚል ፊልም አበርክታልናለች እና ስለ ፊልሙ አቀራረጽ እና ከካሜራ ጀርባ ስለነበራት ነገር በዚህ መልኩ እያሳየችን ነበር። ተከታትለን እንመለስ። ሃይ ዛሬ የአምባር ቪዲዮን አሰራር ወይም ደግሞ ቢቴክስ ነው ማሳያችሁ። አጥር ለማድረግ እሞክራለሁ። ብቻ ከመጀመሪያው ስጀምር እኔ ፒኤም ስለሌለኝ ፕሮዳክሽን ማናጀር ስለሌለኝ ራሴ ከክሩ ቀደም ብዬ ዝዋይ ሄጄ ነበርና እንደውም በመሃል በ175 እየነዳሁኝ መሃል ላይ ትንሽ አህያ ገብታ ትንሽ ወንጀላ እና ተጠርተን ነበር። ቀጥታ ወደ ላይ ሄጄ ነበር። ብቻ የአምባር ቀረጻን የጀመርን ቀን የልደት ቀን ነበርና እዛው ክሩ እንደዚህ አድርጎ አዘጋጅቶልኝ ነበር። በመቀጠልም የወይኑ ቦታ ሄደን ነው የቀረጽነውና አምባር ላይ የምታዩት እንባና እንባ አንዘል ነገሮች እንዳሉ ምንም አይነት ፊክስ የለም፣ ሽንኩርት የለም። የራሴ እንባ ነበር ሲወጣ የነበረው። አላሳዝነውም እንዴ? ቆይ ምን እያስለቀሰኝ እንደነበር አላውቅም። አክሽን ሌላው ማረሳው ደግሞ የማታ ሲን እየቀረጽን ተበላሸብን። እንዴ ነው የተበላሸብን? የማታ ሲን ነውና እየቀረጽነው ነጋ አዛን የማታ ስለሆነ ግዴታ በማግስቱ ጠብቀን ነው እየቀረጽነውና እየቀረጽን እያይነጋብንና ቪዲዮ የተበላሸብን ነው ማለት ነው። አረ እንዳይነጋ የማታውን ሰንቀጥ ቶሎ በል ወደቁማ በቢያንስ አንድ ጭካኔ ማሳየታችን ነው። በደንብ ምታ ዋልላሻት ማይደገም በደንብ ሌላው በጣም የከበረኝ ፓርት የአልጋ ላይ ፓርት ነው። ካቡ የሚደፍርበት ባለና እንደምታዩት አይደለም ባይዘ በጣም የሚያስፈራ ነው። ፖስት ለማድረግ የሚያስፈራ ቀረጻ ነበረ። እንዴትም አልከኝ ያስገባብተናል። እንዴ በላ ይክፋኝ በጣም ወጋግፋኝ ቀርመና እስኪ ብቻለሁ እስኪ በቃ ይል ወደዛ ጣለኝ እሺ እንዴ ከዛ ይሄ ጎንበስ ቀና ነው። ልበ ብርሃን እኮ ነኝ። ምን ልበ ብርሃን እኮ አይ ለልቤ እንጂ ጆሮዬ አይኔ እንጂ ልቤ ይሰማል፣ ጆሮዬ ይሰማል። አላስረዝምም በየቃል ስለገባው ላሳጥረው። ብቻ እዚህ ስራ ላይ ለተሳተፋችሁ በተለይ ደግሞ ብርጣሉ ዳዊትና ማናጀር ሚኪ እጅግ በጣም አላህዬ በጣም አርጉ ያክብርልኝ። በጣም ነው የማመሰግነው። ሌላው ደግሞ ትልቁን ድርሻ የምትይዘው በሜካፕ ሳዳ በጣም አላህዬ እጅግ አርጎ ያክብርልኝ። አንቺንም ተዋናይ ሄኖክ ቲክቶክ እናት ብለህ አትንቀኝ ከኔ ጋር ለመስራት ፈቃደኛ ስለሆንክ አንተ በጣም ጸዴ ሰው በጣም ነው የማመሰግነው። በጣም ከዛ በተጨማሪ ደግሞ በአንድ ቀን ስጠራችሁ የመጣችሁልኝ እነ ሰሎሜና ተዋናይ በፍቃዱ በጣም ነው የማመሰግነው። እኝነት ደግሞ ኤፕላስ ፕሮዳክሽኖችን በጣም አላህዬ ምንም አያርጋችሁ፣ ምንም አይንካብኝ። ገና ብዙ ስራ እንሰራለን እና በጣም ነው ማከብራችሁ። አመሰግናችኋለሁ ሁላችሁንም። እንግዲህ ያው ምችለውን ያህል ለሞክሬያለሁ ለፍቻለሁና ባሸንፍ ደስ ይለኛል፣ ቅስሜን በመልስ ደስ ይለኛልና ሁላችሁም ዳሽን ባንክ አፕን እያወረዳችሁ እዛ ላይ እየገባችሁ ቮት አድርጉኝ። አመሰግናለሁ በጣም ተመልካቾች። በጣም ደስ የሚል ነው። በጣም ብዙ ነገር ነው የፈጀችው። በጣም ጠንካራ ሴት ናት። እንደኔ ግን እንደነዚህ አይነት ሰዎች ፕሮፌሽናል አርቲስት ቢሆኑ ባይነኝ ከቲክታክ ይልቅ እንደ ፕሮፌሽናል አርቲስቶች ኖርማል በሲኒማ ማስመረቃ በትለቀው ባይነኝ። ምክንያቱም በጣም ጠንካራና ጎበዝ ናት። ከዚህም በፊት የሰራችውን ነገር አይተናል። እስኪ እናንተስ ምን ትላላችሁ? የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ
በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንዲት ታዳጊ እንግዲህ ከ5ኛ ፎቅ ላይ ወድቃ በፈጣሪ ተአምር ተርፋለችና ይሄም ብዙዎችን ያነጋገረ ነው። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ከ5ኛ ፎቅ ላይ ወድቃ በታምር የተረፈችው ሕፃን በርካቶችን እያነጋገረች ትገኛለች። የፈጣሪን ድንቅ ታምር እየተመለከታችሁ ለጥንቃቄ ይሆን ዘንድ ይህን ቪዲዮ ለብዙዎች ሼር ማድረጋችሁን አትርሱ። ከ5 ቀን በፊት በአዲስ አበባ ከተማ ከመንትዮቹ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ ማሃሪ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ አዳልጧት ሾልካ ከ5ኛ ፎቅ ላይ ልትወድቅ ችላለች። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ ጉዳት ሳይደርስባት በፈጣሪ ታምር ልትተርፍ ችላለች። የሕፃኗ አባት አቶ ማህሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁሉም ወላጅ ትልቅ ትምህርትን የሰጠ ክስተት ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያስደንቅ ነገር ነው። እንግዲህ ፈጣሪ ምን የሚሳነው ነገር የለም። እስኪ እናንተስ ኮሜንት ላይ ፈጣሪ እንኳን አተረፈሽ እያላችሁ አስቀምጡልኝ። ወደ ቀጣይ ነው። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? ዛሬ እንደምናውቀው የአባቶች ቀን ነው እና የሆነ ትምህርት ቤት ተማሪዎች እንግዲህ በዚህ መልኩ አስተማሪያቸውን ሰርፕራይዝ አድርገዋል። የአባቶችን ቀን ምክንያት በማድረግ ይህን ቪዲዮ ተከታትለን እንመለስ። ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው ያደረጉለት። እንግዲህ እንደምናውቀው በእያንዳንዱ ትምህርት ቤት ማይረሱ አስተማሪዎች አሉ። እንግዲህ ለነሱ አስተማሪዎች ከዚህም በላይ ነው የሚገባቸው። እስኪ እናንተስ ምን ትላላችሁ? የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። እናም እንኳን ለአባቶች ቀን አደረሳችሁ እያላችሁ ኮሜንት ላይ አባት ይወድሃል እያላችሁ አስቀምጡልኝ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? ቴዎድሮስ ታደሰ እንግዲህ በጣም የምንወደው አርቲስት በሕፃናት ታሟል እና ሁላችሁም በየሃይማኖታችን እንድንጸልይለት ነው። ስለሱም አንዳንድ ቪዲዮ ይዤላችሁ መጥቻለሁ። ተከታትለን እንመለስ። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ቪዲዮውን ሼር በማድረግ መልእክቱ ለሁሉም አድናቂዎቹ እንዲደርስ እናድርግ። ተመልካቾች ቪዲዮ እንደተመለከታችሁ ነው። ፈጣሪ ማሩ እያላችሁ ኮሜንት ላይ አስቀምጡልኝ የምትወዱት አድናቂዎቹ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ አንድ አባት እንግዲህ ስለ ባለ ትዳሮች የተናገረው መልእክት ነበረ። ይሄን ቪዲዮ ተከታትለን እንመለስ። በቲቪ እና በቲክቶክ በሚዲያ የምናየው የካፕል ኮንቴንቶች ለኔ ፐርሰናሊ 90% ውሸት ነው። ለምንድን ነው? ማስመሰሉ ላይ ነው የምንሄደው። እኔ ግን ቢመቸኝ እንደኔ በተለይ አሁን ኢትዮጵያ ውስጥ በትዳር ላይ እንደሚያማክር ሰው፣ ቤተሰብ ላይ እንደሚያማክር ሰው ትክክለኛ ያልሆነ ማንነት ወጣቱ እንዲይዝ እያደረገ ያለው ይሄ ካፕል ኮንቴንቱ ነው። እውነታው ሌላ ነው፣ ቪዲዮ ላይ ሌላ ነው። ግን አንዳንድ ጊዜ ባካችሁ ካፕል ኮንቴንት የምትሰሩ እውነቱንም አንዳንድ ያሳዩኛ። በስህተት እንኳን የተባባላችሁትን ብታሳዩን እኮ ምንም
ችግር እኮ የለው። ደግሞ እናንተ የምታሳዩን ሀሳብ ሁሉ 100% እርግጠኛ እንደሆነ እንደ ባለሙያ ማቃለሁ። ፈጣሪም እንደዛ አድርጎ አልፈጠረም። አንዳንድ ጊዜ ግን ትንሽ ከልክ አለፈ። አሁን ከልክ አለፈ አይመስልሽም? በጣም ከልክ አለፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ይሄን ርዕስ እናነሳ በጣም እንወዳቸዋለን፣ እናከብራቸዋለን። ብዙ ካፕል ጓደኞች አሉ። ነገር ግን የሌላ አርቲፊሻል ይሆንና ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው? እውነት እንደዛ ትመስላላችሁ ስለፈጠራችሁ? በምንም ታምር እኔ አይዳውት ካሜራ በሌለበት። አረ ካሜራ በሌለበት ጥሩ ደግ ነህ። 90% አልክ። እኔ ከዛም ጨምራለሁ። እሺ 99 አድርሺ። ተመልካቾች ቪዲዮ እንደተመለከታችሁት ነው፣ እውነቱን ነው። እንግዲህ ቲክታክ ላይ የምናየው እና ከካሜራ ጀርባ ያላችሁ ህይወት አንድ ላይ ሆን ይችላል እና ይሄን ነገር አትመኑ እያሉ ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር ኮሜንት አስቀምጡልኝ። እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለች። ማንንም አልጎዳውም፣ ራሴን አይደል እሷን ነው የጎዳዋት። ስለዚህ እንዴ ድኝላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ያስ ከልጇ ጭምራ ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀየረው፣ በምንም ልቀየር። ውለታዋን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አይዞህ አሌክሲ እስቲ የኢትዮጵያ ሕዝብ ሁሉ አመሰግናለሁ። በእግዚአብሔር ስም ሁላችሁንም እወዳችኋለሁ። እግዚአብሔር ይባርካችሁ። እናንተ ቤተሰባችሁ አይቸግረው፣ በበሽታ ይያዝባችሁ። ይሄን የምመርቀው አመሰግናለሁ። በጣም ነው የማመሰግነው። በደስታ እንገናኝ፣ በህመም በችግር ሳይሆን እናንተንም እንዲህ አይነት ነገር አያጋጥማችሁ። ውለታችሁን እግዚአብሔር ይመልስልኝ። ከዛ ለቅሶ ከእግዚአብሔር ቀጥሎ ህይወቴን አፍርሶ እንደመገንባት ይመስላል። ከዜሮ አስነስታችሁኛልና በእግዚአብሔር ስም አመሰግናለሁ። በጣም ነው የማመሰግነው። መግለጽ አልችልም። ማለት ሙያዬ ግዴታ ነው የሚባል ቋንቋ አላውቅም። እሱን ያስተማራችሁን ደግሞ እናንተ ሙያ መርፌ ወቅቱ መሄድ አይደለም። ከሱ ውጪ ያሳያችሁ ትህትና ነው። እኔ ማለት ሌላ ቦታ ያላየሁትን ነገር ነው ያየሁት። ስለዚህ የሆነ ቃላቶችም ያጥሩኛል። ሆስፒታሉ በጠቃላይ እዚያ አጠገቤ የሉም። ዶክተር ፍቅረ ማርያም እኔ አልገልጸውም። እንዲህ አይነት ኢትዮጵያዊ ቢበዛልን አንቸገርም፣ አንራብም። እውነቴን ነው የምላችሁ። ከደግነት ያልፋል። እኔን የሚያሉት ሰውዬ ዶክተር መተው ትሪት አድርገው ያ ደግሞ ለኔ ብቻ ቢሆን ኮሜዲያን አሌክስ ስለሆነ ለሁሉም ሰው እንደዚህ ናቸው ሲባል በጣም ነው ደስ ያለ። ስለዚህ በሙያቸው የተከበራችሁ ሰዎች ናቸው። እግዚአብሔር ያክብርልኝ። በድጋሚ በጣም ነው ማመሰግነው። እሷ ከተናገረች ትንሽ ስለምትካካባልህ አዎ ማለት እግዚአብሔር እንደዚህ አይነት እህት ይስጣችሁ። አሜን አሜን። ለኔ እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለች። ማንንም አልጎዳውም፣ ራሴን አይደል እሷን ነው የጎዳዋት። ስለዚህ እንዴ ድኝላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ያስ ከልጇ ጭምራ ማለት ይከብዳል። ስራ እያለ በጣም ያውም 4 ሰዓት የሚሆንባቸው ጊዜ ስራ ጊዜ ያላቸው ቤተሰብ ትዳር ያላት ሰው ናት። ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀየረው፣ በምንም ልቀየር። ውለታዋን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አይዞህ ጥበብ ይስጣችሁ። አሌክስ እንግዲህ ይነሳል፣ ታሰናብቱልኝ ያላችሁ እስኪ እናጨብጡት። እንግዲህ እየሳማችሁ ወደ ስራችሁ ግን አንቺ ጋር ሰዓታችን ከእሷ ናት ምርኩዜ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ስለ ቪዲዮቹ ሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።